አላችሁ ይሄ ማርቲ ነበረ እኛ ቤት ማለት ነው። ከእንትን ማርቲ ፋሽን ሆኖ ማርቲ ውሃ ማሞቂያ ማርቲ ነበር። ሰው የሚጠጣው በማርቲ ነበረ የዛ ሰዓትና ማርቲ ነበር። ኩባያዎች ገና ብዙም ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ላይክ ሼር ሰብስክራይብ ማድረግ መጀመሪያ ግቡ። ይሄን ሰሞን እየታየልኝ አይደለም፣ በጣም ቀዝቀዝ ብሏል። ላይክ ሼር ሰብስክራይብ ያስፈልገኛል። ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት አድርጉ፣ አበረታቱ። መልካምነት ለራስ ነው። ሁለተኛ ደግሞ ኮሜንታተሮችን ዘወር ዘወር እያልኩኝ እያየሁኝ ነው። ኮሜንታችሁን ሀይቀተን አያለሁ ማለት ነው። በደንብ ነው የማየው። መልስ መስጠት ካለብኝ እሰጣለሁኝ፣ በቪዲዮ መስጠት ካለብኝ በቪዲዮ እሰጣለሁኝ። እና አንዳንድ እህቶቻችን ማለት ነው ያው አረብ ሀገር እኛ የተሰደር ነው። አዎ ምናልባት ለለውጥ ነው ለለውጥ ብለን የተሰደር ነው። ነገር ግን ይሄን ያህል እንጥር ፍርጥ ሊያረገን አይደለም። አረብ ሀገር ይሄር ነው መተን ምን እንደሚያጋጥመን የሚኖር ሰው ነው የሚያውቀው። እዛ 10 ዓመት ከ10 ዓመት በላይ ቁጭ አላችሁ ሳታውቁትም ሀቅ መታችሁ ኢትዮጵያ ገብታችሁ ያያችሁ ስለወልዳችሁ ትታችሁ የሄዳችሁ መታችሁ አይታችሁስ በሁለት ወሯችሁ እጃችሁ ባዶ ሆኖ የባጃጅ እኮ አታችሁ የተመለሳችሁ ትኖራላችሁ። ታውቁታላችሁ ያኔ የኢትዮጵያን ኑሮ እና ሀዲያ ምንድን ነው? ሁልጊዜ የምትጠቀሚ ፕላስቲክ ነው የምትጠቀሚ። ምን ነው ለኢድ እኮ እና ሰው ሲመጣ ብርጭቆ ግላስ ብታቀርቢ ዋታፐን እንዴ? እኛ እኮ በቅል ኩባያ በቅል ምንድን ነው በአቦሬ ስንጠጣ ያደግን ልጆች ነን። እና አይገርመኝም፣ እኔ ምንም አይመስለኝም ሀባይም ማለት ነው። እና የሰውን አይብ ከመከታተል የሚያበረታታ ነገር መናገር ኸይር ነው። ያኔ ሁላችሁ እንግዲህ መናገራችሁ ኸይር ችግር የለውም። ግን የሰውን እንዴት ለምን ማለት የለባችሁም። ያ ሰው የሚኖረው የራሱ ህይወት ነው። እኔ ግን የማሳያችሁ የራስን ህይወት ነው። ህጀ ገዝቼ ወይ ተበድሬ ተቀድሜ ገዝቼ የብርጭቆ አይነት መደርደር ምናምን አላቃተኝም። አለኝ መጀመሪያ ለምን እደረድራለሁ? ነገር ግን አስፈላጊ ስላላደለ እኔ ኩባያዎችን ስለመወዳቸው የሚገርማችሁ ያኔ የዛ ጊዜ እኔ ሲሄድ ከሀገሬ ስደት ሲሄድ የቆርቆሮ እንትን ታውቃላችሁ? ይሄ ማርቲ ነበረ እኛ ቤት ማለት ነው። ከእንትን ማርቲ ፋሽን ሆኖ ማርቲ ውሃ ማሞቂያ ማርቲ ነበር። ሰው የሚጠጣው በማርቲ ነበረ የዛ ሰዓትና ማርቲ ነበር። ኩባያዎች ገና ብዙም አልተለመዱም። አንዳንድ ሀብታም ቤት ኒኬል ነገር ነበር፣ እንደውም አስታውሰው ኒኬል ነበረ ማለት ነው። እና እንጂ ኩባያዎቹ ብዙም አልገቡም ነበር። አሁን ማንኛውም ቤት ብትሄዱ ኩባያዎች አሉ። ነገር ግን እኔ እነዚህን ኩባያዎች ያመጣኋቸው ከየት ይመስላችኋል? ከሳውዲ አረቢያ። የዛ ጊዜ ለምን ይመስላችኋል እኔ ከሳውዲ አረቢያ ያመጣኋቸው? 2008 ወይም 2009 አካባቢ ያመጣኋቸው አምረውኝና ወድጃቸው፣ እንደዚሁም ደግሞ ርካሽ ስለነበሩ፣ ሁለተኛ ደግሞ ከማርቲ ወይንም ከአቦሬ ከቅል ከሚሰራው አቦሬ የተሻሉ ናቸው ብዬ ስለማስብ እነዚህ ይዣቸው መጣሁኝ ማለት ነው። ብርጭቆዎች በጣም ይዤ መጥቻለሁ። ለወንድሜ፣ ለእናቴ፣ ለራሴ ራሱ አሉኝ። የሆነ ሰዓት አወጣቸዋለሁኝ እንግዳ ምናምን ሲመጣ እንደዚህ አስፈላጊ ለሆነ እንግዳ አወጣቸዋለሁኝ። እና ከሳውዲ አረቢያ እኔ ኢትዮጵያ ገዝቼ አላቅም። ለነገሩ ብርጭቆ ብትሉኝ ኩባያ ብትሉኝ ገዝቼ አላቅም። እና በቃ ከሳውዲ አረቢያ ነው ያመጣሁት በሻንጣዬ ማለት ነው። እስከዚህ ድረስ አስብ ነበር ማለት ነው። የዛን ጊዜን እንኳን ስለ ትዳር ስለምን ማግባት ጭራሽ አስቤም አላውቅም። ለቤተሰብ ብዬ ነው ያመጣኋቸው። ነገር ግን ስለወደድኳቸው ለራሴ ማስቀምጫ ነበር ማለት ነው። እና ብዙ ስለነበሩ ለራሴም አስቀምጫቸው ነበርና ወዳቸዋለሁ። የሚገርማችሁ እና 2009 ነው የመጡት። ሰምተሻልሽ? እና የሰው ልጅ የሚኖረው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። መከሌ እንደዚህ በቃ የ3000 4000 ብር ብርጭቆ እናንተን ገዛ ብዬ እኔ ደግሞ ወዳ መግባት የለብኝም። ስለዚህ አይላብዩ ኩባያዬ ማለት ነው ፕላስቲክ። እና ይሄ የኔ ህይወት ነው እየኖርኩ ያለሁት የኔን ህይወት ነው እያሳየኋችሁ ያለሁት። ነገ ጧት መታችሁ የሚያጋጥማችሁን ነው። ወይንስ ምን ብዬ ልንገራችሁ? እኔ ትናንትና ገበያ ሂጄ ነበር ማለት ነው። ትናንት ገበያ ሂጄ ከአረብ ሀገር ወደ 5 ዓመት ምናምን ሰርታ የመጣች ልጅ ነች። እናቷ የራሷ ህይወት አላት፣ ባለትዳር ነች ምናምን። እና ልብሷን አውጥታ እየሸጠ ያየኋትና ልገዛ ፈልጌ ማለት ነው። ሸሚያዘኝ ግን ሻርቤን እንደዛ አፌ ላይ ስለጠመጠም ታቀኝ ሆን አታቀኝ ሆን ብዬ ፈራሁኝና ልገዛ ፈልጌ ነበረ።
የሚሸጣቸው ልብሶች ከአረብ ሀገር ያመጣያቸው ሻርቦች ምናምን ነበረው፣ ታይት ምናምን ብቻ ብዙ ልብሶች፣ ቢጃማ፣ የኢትዮጵያ ቢጃማ በፊት ያኖራቸው ሳይቀር ሁሉ አውጥታ እየሸጠች ነበር ሸግሯት። እና እንግዲህ እቺ ልጅ ለማን ምን እንዲያደርገችው አላሁ ያለም። ቤት ሰራይ ሲባል አልሰማሁም፣ ለእናቷ ሰጠች ሲባል አልሰማሁም። እናቷ ማግብታ እየኖረች ነው፣ ወንድሟ እያስተማሪ ነው፣ እህቷን ሰው እያስተማሪ ነው ሲባል አልሰማሁም። ነገር ግን ልብሶቿን አውጥታ ትናንትና እየቸረቸረች አየኋትና እኔ ራሴን ጸጸተኝ። አያችሁ። ስለዚህ እንበላለን፣ እንለብሳለን፣ እንጠጣለን፣ መጨረሻችን ላይ ስንወድቅ ያለንን ሁሉ እንሸጣለን ማለት ነው። እንደዛ ከመሆን ግን ባለን ነገር መጠቀም ነው። እኔ እችን ኩባያ ቀይራለሁ ብዬ ካሰብኩኝ ካለኝ እቀይራታለሁ፣ ግን ስለምወዳት መቼም አልቀይራትም አለች። በቃ ይሄው። ስለዚህ የሰው ልጅ ባለው ነገር ማመስገንና የራሱን ህይወት መኖር ነው። እና ይሄ የእንትን ልብሳቸውን ቀይረው እየተከራዩ ለብሰው እንደዚህ ለብሰው እንደሚሰሩ መስራት አላቃተኝ። ግን ለምን እኔ ማን ነኝ? እኔ ሀዲያ ነኝ። በቃ መኖር ያለብኝ የራሴን ህይወት ነው። ለእናንተ ማሳየት ያለብኝ የራሴን ህይወት ነው። ሊያስተምራችሁ ይችላል ብዬ የምለውን ነው ማስተምራችሁ። የምኖረውን በቃ ሪሊ ባለ አይደለ ሁልጊዜ የምኖረውን ህይወቴን ነው ላሳያችሁ የምችለው እንጂ የተውሶ ነገር ወይንም የማስመሰል ነገር እንትን አልልም። ተበድሬ ተቀድሼ አላደርገውም ማለት ነው። ማሟላት ባለብኝ ሰዓት አሟላለሁ። መቼ እንዴት በሚለው ደግሞ አውቃለሁ። ስለ ቤቴና ስለ ህይወቴ ማለት ነው ውዶችና አንዳንድ ኮሜንተሮች ከመጻፋችሁ በፊት እሰቡበት። ነገ ጧት ስትመጡ የመዳም ቤት ማቴሪያል እናንተ ቤት የለም። ወፍ ምንድን ነው ጁስ መፍጫ ገዝታችሁ ትመጣላችሁ። መንገሳችሁ ትመጣላችሁ። የገጠር ላይ ራሱ ሆናችሁ ማለት ነው። እንትን እያሞቀ እርጁ ነው በልቶስ ራሱ። እና አንዳንድ ነገር የምንጠቀምበትን እወቁ ማለት ነው። የምትጠቀምበትን እወቁ። መታችሁ እንደገና ገበያ ለገበያ ግዙን፣ መፍጫ ግዙን፣ ይሄንን እያላችሁ የምዞሩ አላችሁ ማለት ነው። እቃ መግዛቱ ጥሩ ሆኖ እያለ ካልተጠቀማችሁበት ደግሞ ኪሳራ ነው። እና እኔ ባለኝ ነገር ደስተኛ ነኝ። አልሐምዱሊላህ። ያለኝን ነገር አሳያችኋለሁ። የሌለኝን ነገር ለሰው ብዬ የማደርገው የምቀይረውም ነገር የለኝም። እኔ ሀዲያ ነኝ፣ ነገም ሀዲያ ነኝ፣ ዛሬም ሀዲያ ነኝ፣ ኢንሻአላህ ወደፊትም ሀዲያ ነኝ። የሚለውጠኝ የሚቀይረኝ ነገር የለም። ምንም እንኳ ሀታ ቢኖረኝ ያን ያህል እንትን እላለሁ ብዬ አላስብ። ምክንያቱም የኋላዬን ነው የማስበው። የመጣሁበትን ረጅም ጉዞ እስካሁን የደረስኩበትን ስለማቀው፣ መነሻን ስለማቀው ዛሬ ላይ እኔ እችን ኩባያ ካለችኝ የኔ ከተለወጠ የእናቴ መለወጥ አለበት ብዬ ስለማስብ አብሬ ነው መለወጥ የምፈልገው እንጂ እኔ ተብለጨለኩኝ። ያቺ ደካማዋ እናቴ ብዙ ለፍታ ያሳደገችኝ፣ ጨሽጣ ያሳደገችኝ እናቴ ተቀምጣ እኔ ብቻዬን አያምርብኝም ማለት ነው። ባለኝ አልሐምዱሊላህ ደስተኛ ነኝ ከቤተሰቦቼ ጋራ። እናንተ መታችሁ ሞክሩት ማለት ነው። አብዛኛውን ጊዜ ብዙ አመት አረብ ሀገር ስትቆዩ ኢትዮጵያ መታችሁ ምን እንደሚገጥማችሁ ታውቁታላችሁ። እና ኑና እንደኛ ዘቅ ከፍ ብላችሁ ኑሩ እላለሁኝ ማለት ነው ውዶቼ። እና ያው ስለተናገረችኝ ነው። ሁልጊዜ ኩባያ ሰው እንኳን ሲመጣ መቀየሩ ብርጭቆ የለሽም እና ግዢልኝ፣ በዚሁ አማካኝነት አድርሱላት ትግዛልኝ ማለት ነው። እሺ እህት ለመቼ ነው እንዴ?